ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በተለያዩ መረጃዎች እንግዲህ ተመልሰን መገናኘት ችለናል። ከዓለም ዋንጫው አስገራሚ ድራማዎች እስከ ሰሜን ለንደኑ ክለብ አርሰናል የመጀመሪያ ፊርማ የሆኑ የዝውውር ዜናዎችን የምናይባቸው ዝውውሮች መረጃዎች አሉ። በዓለም ዋንጫው ታሪክ ታይቶ የማይታወቅ እብደት ተከስቷል። ሊዮኔል ሜሲ አርጀንቲና አስደናቂና ወዛጋቢ በሆነ ሁኔታ ወደ ሩብ ፍጻሜው ማለፍ ችሏል። ግብጽ እስከ 80 ደቂቃ ድረስ 2-0 የመራች በሜሲ መራሹ ስብስብ ተገፍትራ ወጥታለች። ከጨዋታው በኋላ ግን የግብጽ አሰልጣኝና ተጫዋቾች ውድድሩ የተጭበረበረ ነው፣ ፊፋ ሜሲን ለገበያ ሲል ውድድሩ ላይ ማቆየት ይፈልጋል ሲሉ ከባድ ክስን ሰንዝረዋል። የዚህን ሙሉ ድራማ አሁን እንመለከተዋለን። ግን ከዛ በፊት መድፈኞቹን የምትመለከቱ ደጋፊዎች አዲስ መረጃ አለ። አርሰናል አዲስ ፈረንሳዊ ግዙፍ ግብ ጠባቂ በነፃ ዝውውር ለማስፈረም ሙሉ ስምምነት ላይ ደርሷል። ኬፓ አርሰናል ሊለቅ ነው። እንዲሁም ከማድሪድ ሌላ ተከላካይ ለማምጣት ንግግሮች ተጀምሯል። እነዚህ ሁሉ ትኩስ መረጃዎች በዝርዝር የምናይ ይሆናል እና ማንቸስተር ዩናይትድም አሉ። እስከዛው ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁንም እንዳረሱ። ወደ መጀመሪያው መረጃችን እንለፍ። የዓለም ዋንጫ የጥሎ ማለፍ ጨዋታዎች በጣም በድራማ የታጀቡ መሆናቸው አይቀሬ ነው። ነገር ግን በአርጀንቲናና በግብጽ መካከል የተደረገው ጨዋታ የዚህን የዓለም ዋንጫ መነጋገሪያ ያድርጉታል። ጨዋታው ሲጀምር ግብጽ እጅግ ድንቅ ነበረች። በሙስጠፋ ዜኮና በኢብራሂም ድንቅ ጎሎች ግብጽ ጨዋታውን 2-0 መምራት ጀመረች። ጨዋታው እስከ 80ኛው ደቂቃ ድረስ በዚህ ውጤት ቀጥሎ ነበር። መላው ዓለም አርጀንቲና ከውድድሩ ልትሰናበት ነው ብሎ በጠበቀበት ሰዓት ግን ተአምር ተፈጠረ። አርጀንቲናውያን በአስገራሚ ሁኔታ ተነሳስተው ጨዋታውን 3-2 በሆነ ውጤት ማሸነፍ ችሏል። የማሸነፊያ ግቦቹን ሜሲ፣ ሮሜሮ እና ኢንዞ ፈርናንዴዝ ማስቆጠራቸውን ተመለከትን። በዚህ ጨዋታ ላይ ሊዮኔል ሜሲ ሜዳ ውስጥ ድንቅ የነበረ ከመሆኑም በላይ በርካታ የታሪክ ሪከርዶችንም መሰባበሩን ተመለከትን። ሜሲ በውድድሩ 8ኛ ጎሉን በማስቆጠር የኮከብ ግብ አግቢነቱን እየመራ ይገኛል። ተከታታይ የጥሎ ማለፍ ጎል በ6 ተከታታይ የዓለም ዋንጫ የጥሎ ማለፍ ጨዋታዎች ላይ ጎል ያስቆጠረ በታሪክ የመጀመሪያው ተጫዋች ሆኗል። አጠቃላይ እንግዲህ በዓለም ዋንጫው ታሪክ ያስቆጠረውን ጎሎች ወደ 21 ከፍ አድርጓል። በዓለም ዋንጫው 9ኛ ለጎል የሚሆን አሲስትም አመቻችቶ በማቀበል የታዋቂውን ዲዬጎ ማራዶናን ሪከርድም መስበር የቻለም መሆኑን ተመለከትን። ነገር ግን ጨዋታው በሰላም አላበቀም። የግብጽ 2ኛ ጎል ያስቆጠረው ሙስጠፋ ዜኮ ከጨዋታው በኋላ በእንባ ታጥቦ እንግዲህ ለጋዜጠኞች የሰጡ አስተያየት ዓለምን አነጋግሯል። ዚኮ ዳኛው በአንድ ወቅት ያስቆጠራትን ጎል ግብጾች በሁለተኛው አጋማሽ እንደተጀመረ አካባቢ ድንቅ ግብ፣ እኔ በጣም የግብጽ አጨዋወትን በዛ መልኩ ተመልክቼበታለሁ። በተለይ ሁሴን የተባለው ተጫዋች በጣም ድንቅ እንደሆነ የታዘብኩበት እንቅስቃሴ ነበረ። ነገር ግን ያቺን ጎል የሻሩበት መንገድ ትንሽ አጠያቂ ነው። ወደ ኋላ ሪፕሌይ ተኪዶ ሊሳንድሮ ማርቲኔዝ ላይ እርግጥ ነው ጥፋት ተሰርቷል። ነገር ግን ስስነቱ በጣም ግልጽ ነበረ። እንደዚህ ጨዋታ ሊያቋርጥ የሚችል አይነት ፋውልም እንዳልሆነም ተመልክተን ነበር። ግን ደግሞ እዛ ጋር ጥፋት የተሰራበት ተከላካይ ነው፣ ሊሳንድሮ ማርቲኔዝ ነው። እሱ እዛ ጋር ባይሆንና ሜቢ አጥቂ ሆኖ ዳይቭ አድርጎ ቢሆን ሊሳንድሮ ማርቲኔዝ ቦታው ላይ የመገኘት እድል ነበሩ። ነገር ግን ቦታውን ለቆ የመጣ ተከላካይ እዛ ጋር ጥፋት ተሰርቶበት ሄደው ነው ያገቡትና በዚህ አይነት ሁኔታ ነው የተሻረባቸው። ታዲያ ዳኛው ፍትሃዊ አይደለም። የአንድን ሀገር ጥረትና ውጤት ሙሉ በሙሉ አበላሽቷል። ውድድሩ የተጨበረበረ ነው። አርጀንቲና እንኳን ደስ አላችሁ፣ ዋንጫው አስቀድሞ ለነሱ ያደላ ነው ሲል ገልጿል። የቡድኑ አሰልጣኝ የሆኑት ሁሳም ሐሰንም የዚኮን ሐሳብ በመደገፍ ፊፋን ክፉኛ መተቸታቸውን ተመለከትን። ለዓለም ሻምፒዮኑ አርጀንቲና ከተለያዩ አካላት ትልቅ ድጋፍ ይደረጋል። ሊዮኔል ሜሲ ለዓለም ዋንጫው ገበያና ማስታወቂያ ሲባል ውድድሩ ላይ እንዲቆይ ይፈለጋል። የፊፋ መርህ ፍትሃዊ ጨዋታ ቢሆንም እኛ ላይ ግን የታየው ፍጹም ኢፍትሃዊነት ነው ሲሉ ገልጸዋል። በሌላ በኩል የጨዋታው ኮከብ ሜሲ ለእነዚህ ቅሬታዎች ምላሽ የሚሆን አስተያየት ሰጥቷል። እሱም ሲናገር ይህ ቡድን በፍጹም ተስፋ አይቆርጥም፣ ውጤቱን መለወጥ ቀላል አልነበረም፣ በድጋሚ ብዙ ተሰቃይተናል። ነገር ግን ይህ ዓለም ዋንጫ ነው፣ ሁሉም ጨዋታዎች ከባድ ናቸው፣ ጉዟችንም ይቀጥላል ሲል ነው የተናገረው። አርጀንቲና እንግዲህ በሩብ ፍጻሜው የትኛውን ሀገር ትገጥማለች ለሚለው ጥያቄ እንግዲህ ምላሽም ተገኝቷል። ስዊዘርላንድ ኮሎምቢያን በመለያ ምት 4-3 በማሸነፍ ሩብ ፍጻሜውን ተቀላቅላለች። ሁለቱ ቡድኖች በመደበኛ የጨዋታ ክፍለ ጊዜ ያደረጉት ፍልሚያ ያለምንም ጎል 0-0 ተጠናቆ ነበር። ነገር ግን በደቂቃዎች ትግልና በፔናልቲ ብልጫ ስዊዘርላንድ ባለፏን
አረጋግጣለች። አሁን የስዊዘርላንድ ቀጣይ ፈተና ሜሲ የሚመራው አርጀንቲና ብሔራዊ ቡድን ይሆናል። ጨዋታው በካንሳስ ሲቲ የሚደረግ ሲሆን እጅግም ተጠባቂ እንደሆነ እየተመለከት እንገኛለን። መጪዎቹ ታላላቅ የሩብ ፍጻሜ ጨዋታዎችም እስቲ እንመልከት። ፈረንሳይ ከሞሮኮ ይገናኛሉ። ዕለተ ሐሙስ ምሽት 5 ሰዓት ነው። ስፔን ከቤልጂየም ዕለተ አርብ ይጫወታሉ። ኖርዌይ ከእንግሊዝ እንዲሁም ደግሞ አርጀንቲና ከስዊዘርላንድ ጨዋታዎቻቸውን የሚያደርጉ ይሆናል። እንግዲህ በእነዚህ ጨዋታዎች እንግዲህ ተመልሰን ስንገናኝ የጊቫዌ ስጦታዎችም ሊኖሩ ይችላሉ። እናንተም አብራችሁም እንድትከታተሉ በአክብሮት እንጋብዛለን። አሁን ደግሞ ወደ ክለብ እግር ኳስ እና ወደ አርሰናል የዝውውር መረጃዎች እንለፍ። መድፈኞቹ ለአዲሱ የውድድር ዘመን ስብስባቸውን ለማጠናከር በትጋት እየሰሩ ነው። ታዋቂ ዝውውር ጋዜጠኛ ፋብሪዞ እንደዘገበው አርሰናል የአማካይ ክፍሉን ተጫዋች ሮጀርስ በግል ጉዳዮች ላይ ለማስማማት እጅግ ተቃርቧል። ነገር ግን ትልቁ ሰበር ዜና ይህ አይደለም። አርሰናል ፈረንሳዩን ድንቅ ግብ ጠባቂ አሊያን ሜስለርን ለማስፈረም ሙሉ በሙሉ ከስምምነት ደርሷል። የሚገርመው ነገር ይህ ዝውውር ሙሉ በሙሉ በነፃ ነው እና ይህ ማለት የፕሪሚየር ሊግ ልምድ ያለው ግብ ጠባቂ በነፃ ማግኘት በጣም እጅግ አስደሳች ነው ለአርሰናል ደጋፊ ሆነ ክለቡ ማለት ነው። ይህ ግብ ጠባቂ እንግዲህ 26 ዓመቱ ነው። ፈረንሳዊ ነው። ሜትር ከ97 ሜትር የሚረዝም ግብ ጠባቂ ነውና ይህም በጣም ግዙፍነቱን ያስመለክታል። ይህንን ዝውውር ተከትሎ ስፔናዊ ግብ ጠባቂ ኬፓ ከአርሰናል እንደሚለቅ በስፋት እየተነገረ ይገኛል። ሜስለር ለአርሰናል የግብ ጠባቂ ክፍል ትልቅ የመጫወቻ ፉክክርና ጥንካሬ ይዞ እንደሚመጣ ምንም ጥርጥር እንደሌለው መረጃዎች እየወጡ ይገኛሉ። ሌላው የአርሰናል ኢላማ እንግዲህ ራውል አሴንሲዮ ነው። አርሰናል የማድሪዱን ወጣት ተከላካይ አሴንሲዮን ለማስፈረም ፍላጎት እንዳለው ተገልጿል። ክለቡ ይህን ተከላካይ የፈለገበት ዋነኛ ምክንያት በቅርቡ ቤን ዋይት እና ቲምበር በተደጋጋሚ የጉዳት ሰለባ እንደሆኑ ይታወቃል። እናም የመከላከል ክፍሉ ለማጠናከር አሴንሲዮ ዋነኛው ተመራጭ ሆኗል። አሴንሲዮ የማድሪድ አካዳሚ ውጤት ሲሆን ባለፈው የውድድር ዘመን 18 የላሊጋ ጨዋታዎችን በቋሚነት ጀምሯል። ተጫዋቹ ዋነኛ ቦታው የመሃል ተከላካይነት ቢሆንም በቀኝ ተከላካይነት የመጫወት ከፍተኛ ብቃት አለው። አሰልጣኝ አርቴታ ደግሞ እንዲህ አይነት በተለያዩ ቦታዎች ላይ መጫወት የሚችሉ ሁለገብ ተጫዋቾችን በጣም ይወዳል። አሴንሲዮ በአሁኑ ሰዓት በኦፊሻላዊ የገበያ ዋጋው እንግዲህ 17 ሚሊዮን ፓውንድ አካባቢ ይገመታል። ነገር ግን ማድሪድ ጋር እስከ 2030 እንደሚያቆይ ረጅም ውል ስላለው ማድሪዶች ከፍተኛ ገንዘብ ሊጠይቁ ይችላሉ። የአርሰናል ስፖርቲንግ ዳይሬክተር ቤርታ በዝውውሩ ላይ ጠንካራ ስራዎችን እየሰራ ይገኛል። ከሱ በተጨማሪ አርሰናል እንደ ቢሳካና ኩንዴ ያሉ ተጫዋቾችንም በአማራጭ እንደሚያዙንም እየተመለከትን ነው። እንግዲህ በሌሎች መረጃዎች ደግሞ ስንመለከት ማንቸስተር ዩናይትድን እንመለከታለን። ማንቸስተር ዩናይትድ የፓሪስ ሰን ዠርመኑን ታዳጊ ተጫዋች የሆነውን ኤምባይን ለማስፈረም ከፍተኛ ፍላጎት እንዳለው እየተመለከት እንገኛለን። ማንቸስተር ዩናይትዶች ያሏቸውን አማራጮች ሁሉ ለመጠቀም ጥረት እያደረጉ እንደሆነ መረጃዎች እየወጡ ነውና ከነዛ መካከል ይህንን ድንቅ ታዳጊ ተጫዋች ለማስፈረም ከብዙ ክለቦችም ያን ያክል ጫና እንደሌለባቸው ይገመታል። በሉዊስ ኤንሪኬ ስር 31 ያክል ጨዋታዎችን ማድረግ የቻለ ሲሆን ወደ ቀጣዩ ማለትም የእግር ኳስ ህይወቱን ለመወሰን ከሌላ ክለብ ጋርም ለመነጋገር ክፍት እንደሆነ እየተመለከተን እንገኛለን። ፒኤስጂዎች ደግሞ ለዚህ ተጫዋች እስከ 35 ሚሊዮን ዩሮ ያክል ዋጋ እንደለጥፉበትም መረጃዎች እያሳዩን ይገኛሉ ማለት ነው። የዛሬው እግር ኳስ መረጃዎቻችን እነዚህን ይመስሉ ነበር። እጅግ አስገራሚ የዓለም ዋንጫ ጨዋታዎችና የተጫዋቾች ዝውውር እያየን እንገኛለን። የግብጽ ብሔራዊ ቡድን እና ተጫዋቾች በአጠቃላይ አርጀንቲናን እና ሜሲን የዘለፉበት ጨዋታ ሆኖ ተመለከትን። የተጨበረበረ ነው እያሉ እያነሱ ይገኛሉ ነው ወይንስ አርጀንቲና በብቃቷ ነው ያለፈችው? ሀሳባችሁን ኮሜንት ላይ አስቀምጡልን። አዲሱ ፈረንሳይ ግብ ጠባቂ የአርሰናል የመጀመሪያው ፈራሚ መሆኑ እየተረጋገጠ ይገኛል። የእናንተን ውድ አስተያየት ከታች ባለው ኮሜንት ማስቀመጫ ላይ ያሰፈራችሁ ቤተሰብ እንድትሆኑ እንድንወያየም በአክብሮት ጋብዛለሁ። ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን ለጓደኞቻችሁም ሼር ማድረጋችሁንና አዳዲስ ስፖርታዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን የደውል ምልክት መጫናችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በሰላም ቆዩልን። በተለይ ደግሞ በቀጣይ ቪዲዮ ያው የዝውውር መረጃዎችን ነው በስፋት
የምናነሳውና በዛ ላይ አዳዲስ የክለቦችን ስትራቴጂ እንዲሁም የመጀመሪያ ፈራሚዎችም ሊኖሩ ስለሚችሉ እስከዛው ድረስም እንደዚህ አይነት መረጃዎችን ይዘን በስፋት የምንገናኝ ይሆናል። እናንተም በቀጣይ የጊቫዌ ስጦታ ሊኖር ስለሚችል ተዘጋጁ። የእግር ኳስ እውቀታችሁንም ትፈትሹበታላችሁ። ማን ያሸንፋል የሚል አይነት ጥያቄ ነው የሚኖረው። እስከዛው ድረስ እንግዲህ ተመልሰን እስከምንገናኝ ድረስ ሰላም።